ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ውድ አድማጮቻችን፣ እንዴት ዋላችሁ? በአሁኑ ወቅት ደግሞ እንግዲህ ዓለማችን ምን አይነት ክስተት እንደተከናወነ እንዲሁም ደግሞ በእግዚአብሔር ቃል የምንቃኝበት ክፍለ ጊዜ ነው። ከፓስተር አለማየሁ ነሙ ጋር እንደነዚህ አይነት ጉዳዮችን ወደፊት በማምጣት በእግዚአብሔር ቃል እየቃኘን ለእናንተ ለአድማጮች የምናብራራበት ክፍለ ጊዜ ነው። አጠገቤ ፓስተር አለማየሁ ነሙ አለ። ከሱ ጋር ደግሞ እንዲሁ መልካም ጊዜ ይሆነናል ብዬ አምናለሁ። እስከዚያው ድረስ እንግዲህ መልካም ጊዜ ይሆንላችሁ። ከዚህ መሸጋገሪያ በኋላ ተመልሰን እንመጣለን። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። እንደነ ፓስተር እንደምን ወንድም ይልቃል? እግዚአብሔር ይመስገን። ትላንትና ጥሩ የቀጥታ ስርጭት ክፍለ ጊዜ ነበረን። በተለይም ደግሞ ወቅታዊ የሆነ ጉዳይ ነው አንስተን ከወንድማችን ኤርሚያስ መቆያ ጋር ጥሩ ጊዜ እንደነበራችሁ ብዙዎች አስተያየታቸውን እየገለጹ አይቻለው እና ደግሞ ወቅታዊም ነውና ተገቢም ነው። ምን ተሰማ? እስኪ እንደው ትንሽ በዚህ ላይ ሐሳብን ገለጽልኝና ወደ መረጃ ሄዳለን። ጥሩ ነው። እንግዲህ በሀገራችን ማለት በሀገራችን ያለው መንፈሳዊ ሁኔታ ምን እንደሚመስልና ምን ማድረግ እንዳለብንም ቃኝተናል። እንግዲህ ጥሩ ውይይት ጊዜ ነበረን። በጣም ደስ የሚል ጊዜ ነበረ። መጪው ጊዜ እንግዲህ የወሬ ንስሐ ጊዜ ተብሎ ታውጇል እና ይሄ የንስሐ ጊዜን ቤተክርስቲያን እንግዲህ ልትጠቀምበት ይገባል ብለን እናምናለን። ያንን ለማሳሰብ እንደው የራሳችንን ጥረት ለማድረግ አስተዋጽኦ ለማድረግ ሞክረናል። እንግዲህ ቤተክርስቲያን ከነቃች፣ ካወቀች፣ ዘመኑ ካየች፣ ከመረመረች ለውጥ ይመጣል ብዬ አስባለሁ። አይ መልካም፣ ተገቢም ስለሆነ እንግዲህ አድማጮቻችን መለስ ብለው ያንን ቀጥታ ስርጭት እንዲመለከቱ ምክር እንለግሳለን። እስኪ መረጃዎች እጅ ላይ እንዳሉ ስለማት እነዛ መረጃዎች ደግሞ እስኪ ለአድማጮቻችን እንደው ብታካፍል። እንግዲህ ዓለም ወደ ፍጻሜዋ እየገሰገሰች መሆኑን ብዙ ጊዜ ተናግረናል። ይህንን ደግሞ የሚያመለክቱ ነገሮች በጣም ብዙ ነገሮች እየተከሰቱ ናቸው። በተለይም ትናንትና በራሽያ የነጻነት ቀን ወይም የድል ቀን ብለው ራሽያ ድል ያደረገችበትን ናዚ ያንበረከከችበትን እና ያሸነፈችበትን ቀን ስታከብ ከ20 አገሮች በላይ በራሽያ ተገኝተዋል። ከ20 አገሮች በላይ መገኘታቸው ወገኖች መገኘታቸው አይደለም፣ እንድምታው ለዓለም አንድ ትልቅ ሜሴጅ አለው፣ መልእክት አለው። ምክንያቱም የቻይና ቀይ ጦር ተገኝቷል፣ ሰራዊት ሰልፍ አሳይቷል እዛው በጋራ ሆኖ። እንዲሁም ደግሞ ቤላሩስ እና የተለያዩ ሀገሮች ወታደሮች እንደ ግብፅንም አይተናል መሰለኝ ተገኝተዋል። መገኘታቸው ብቻ ሳይሆን ደግሞ ምንድነው የብዙ ሀገሮችን ሲምቦል ይዘው የራሽያ ወታደሮች ባንዲራ ይዘው ሰልፉ ደማቅና መልእክት ያለው በተለይ ለነ አሜሪካ ለአውሮፓም በደንብ መልእክታቸውን አስተላልፈዋል እና የሁለቱ ሀገሮች ጥምረት እስከምን ድረስ እንደሆነ ለማሳየት የሞከሩ ይመስለኛል። እና ይሄ ጥምረት ግን አደጋ አለው እና አደጋው ምንድነው? ከዚህ በፊትም ስንናገር እንደነበረው ዓለም ላይ ለሶስተኛው የዓለም ጦርነት የሚደረገው ዝግጅት እጅግ ፈጣን እና አንዳንዶች ደግሞ ፊሽካ እስኪነፋ የሚጠብቁ የሚመስሉበት ሁኔታ አለ።
ሁኔታ አለውና እንግዲህ ዘመኑን በደንብ ልናውቅ ያስፈልጋል። እና ይሄ ድባብ አንድ የአሜሪካ ፖለቲካ ተንታኝ ሲናገር ምንድነው ያለው? የሁለተኛው ዓለም ጦርነት ከመነሳቱ በፊት በዓለም ላይ እንዲህ አይነት ድባቦች ነበሩ። ድባቦቹ ተመሳሳይ ናቸው አይደል? ድባቦቹ እንደዚህ አይነት ነገሮች ነበሩ። ሀገሮች በጎራ የመሰባሰብ ነገሮች ነበሩ ይታዩ ነበርና ያ ደግሞ ጉዳት በዓለም ላይ ወደ 70 እና 80 ሚሊዮን ህዝብ የሚጠጋ እልቂት እንዲፈጠር፣ ንብረት እንዲወድም፣ ብዙ ሀብት እንዲሆን አድርጓል። ያስገኘው ውጤት ወይም ጥቅም የለም። ያ ሁለተኛ ዓለም ጦርነት ምንም ያመጣ የለም እና ዓለም ይሄ አሁን ያሉበትን ሁኔታ ስንመለከት፣ ዓለም ያለችበትን ሁኔታ ስንመለከት የሁሉ ሀገር ኢንተረስት ዜጋው ላይ ማተኮር ሳይሆን የበላይ አሸናፊ መሆን፣ ይህን ደግሞ በወታደራዊ ኃይል ሌላውን መጨፍለቅ አይነት ስሜትና መንፈስ እኔን እያምባገነን የሚል ነገሮች ይነሳሉ። አንድ ካስገረመኝ ነገር ምንድነው ይህ የድል በዓል ማክበር የነበረብን እኛ ነን ብለዋል ዶናልድ ትራምፕ እና እዳሩን ያደረግነው እኛ ነን ማለታቸው ትንሽ ዓለምን ፈገግ የሚያስብል ይመስለኛል። እንግዲህ ጥሩ እያስፈገጉ ነው እንግዲህ ዓለምን። ራሽያ እኮ 20 ሚሊዮን ሰው ገብራ ነው ይህንን ድል ያደረገችው። 20 ሚሊዮን ሰው አታመጣለች። እስከ ምስራቅ ጀርመን የመጣችው ዝም ብሎ አይደለም የመጣችው፣ 20 ሚሊዮን ሰዎችን ገብራ ነው የመጣው። እንግዲህ ይሄ በእንዲህ እንዳለ አሁንም ሰሞኑን በትናንትናው ዕለት የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ለጋዜጠኞች የሆነ መግለጫ ሰጥተው ነበረ። ይህ መግለጫ ዩክሬን አሁን ያለችበት ሁኔታ በጣም ተጠይቀው ነበርና ምንድነው ያሉት? ዩክሬን አሁን ያለችበት ሁኔታ በጣም አደገኛ ሁኔታ ውስጥ ነው ያለችው። የሩሲያ ወታደሮች በፍጥነት በማሸነፍ እየገሰገሱ ያሉበት ሁኔታ ነው። ዩክሬን ይህንን ጦርነት ማሸነፍ አይችሉም። ያለው አማራጭ ምንድነው? መሬት ለቃ ሰጣ መመለስ፣ ሰላም ማግኘት እና ባላት በቀራት ግዛት ላይ የራሷን አገሯን መገንባት አለባት ብለው ነው የተናገሩትና እንግዲህ ንግግሩ በጣም ከባድ የሆነ ንግግር ነው። ሀገሪቱ እንደሌለች አድርገው ነው የተናገሩት። ይሄ ለዘለንስኪ በጣም ታሪካዊ እንትን ነው፣ ሽንፈት ነው። አሁንም እኮ ምን መሰለህ፣ አሁንም እኮ አውሮፓውያኖች እየገፉት ነው እንጂ እኮ አውሮፓውያኖች ይገፉታል። እሱም ምንድነው ምን ካልኩ ምን አይበለኝ የሚል አንድ እንትን አለ እና እንደዛ ሆኖበት ነው እንጂ እኮ ኦልሬዲ እኮ እየተሸነፈ ያለ ሰው ነው። ይገርማል። ውጊያው እኮ የሚካሄደው በራሱ ምድር ላይ ነው። ራሽያን የሚያክል ሀገር ደግሞ እንኳን እሱ አይደለም አውሮፓውያን ቢጨመሩ ማሸነፍ አይችሉም። አሁንም እኮ ይሄ ሁሉ መሳሪያ የሚያቀርበው ማን ነው? አውሮፓውያኖች ናቸው። የአውሮፓ ወታደሮች እኮ ገብተዋል። በእንድም በሌላም በተለያየ በቅጥርም በምንም እየተባለ ገብተዋል። ጦርነቱን ማሸነፍ አልተቻለም። ደግሞ ማቆምን አልተቻለም። ለማቆም ያለው አማራጭ ምንድነው? የራሽያ ኢንተረስት ለምን መሰለ? ሁልጊዜ ስታሸንፍ እና የበላይ ስትሆን ኢንተረስትህን ታስጠብቃለህ። ኢንተረስትህን ማስጠበቅ ብቻ ሳይሆን የምትፈልገውን ነው የምትጠይቀው። የበላይና አሸንፈሃላ ገብቷል። አሸንፋል፣ የበላይነ ለምንድነው ወደ ኋላ? ስለዚህ እንደተሸነፈ ሰው አይደለም የምትደራደረው። ይሄን ይገባኛል ነው የምትለው ዩክሬን በራሽያ። ስለዚህ በድርድር ሰጥቶ በመቀበል መርህ ጦርነቱ መቋጨት እንዳለበት ነገር ነው እሳቸው
የተናገሩት። እንግዲህ እዚህ ጋር ስንመለከት ሩሲያ ለ3 ቀን ተኩስ አቁም ያደረገች መሆኑ ይታወቃል። ለ3 ቀን ማለት ከሐሙስ ሌሊት ጀምሮ እስከ ዛሬ ሌሊት ድረስ ነው። ነገር ግን በትናንትናው ሌሊት ጀምሮ ተጥሷል። ዩክሬን የራሽያ ግዛት ላይ ድሮኖችን ለቃ ጥቃት ለመፈጸም ሙከራ አድርጋለች። ራሽያ ድሮኖቹ እንደተመቱ ተናግራለች። እንግዲህ ሌሊቱኑ ያጠፋ ምላሽ በተለያዩ ከተሞች ላይ ከፍተኛ የሆነ አደገኛ የሆነ የአየር ድብደባና የሚሳኤል ድብደባ አድርጋለች አሜሪካ። ይገርማል። ይህ ሩሲያ ማለት ነው። ሩሲያ ድብደባ አድርጋለች። ከፍተኛ የሆነ ድብደባ አድርጋለች። ለምንድን ነው ይሄ ሰውዬ ህዝቡን የሚያስፈጅበት ምክንያት? እኔ በፍጹም ግድ ነው። ግብርም ጭምርም እኮ እንደሆነ እኮ መታሰብ አለበት። በፍጹም ሊገባኝ ያልቻለ ጉዳይ ነው እና ልረዳው ያልቻልኩት ጉዳይ ነውና በጣም ከዚህ በኋላ ይመስለኛል ራሽያ ወደ መጠቅለል ነው የምትሄደው ዩክሬን በዚህ በድርድሩ የማይቋጭ ከሆነ እና ግን ራሽያ ፕሬዚደንት ፑቲን ለድርድር ዝግጁ እንደሆኑ ተናግረዋል። ሰላም እንደሚፈልጉ ተናግረዋል። እጃችን ለሰላም የተዘረጋ ነው ብለዋል እና ተኩስ እንዲቆም እንደሚፈልጉ ተናግረዋል። ነገር ግን ያው ከዚህ በፊት በተደጋጋሚ አንስተናል። እነዛ የእሳቸው ጥያቄዎች አሉ። እነዛን ጥያቄዎች ማንሳት ይፈልጋሉ። ሌላ ትናንትና ሁለት ሚዲያው ከራሽያ በዓል ቀጥሎ በጣም በከፍተኛ ሁኔታ ሚዲያዎች እየተቀባበሉት የነበሩት በአሜሪካ በኢራንና እስራኤል መካከል ያለው አንዴ ሞቅ አንዴ ቀዝቀዝ የሚለው ጉዳይ ነው። ቢያውን ይሳቆ አንዴ ሞቅ ይላል አንዴ ቀዝቀዝ ይላልና እንግዲህ ምንድነው ይሄን ነገር እንደገና እንዲቀሰቀስና ኢራን ወደ ኋላ የመመለስ ነገር ያሳየችበት ከድርድሩ ምንድነው ተብሎ ሲመለስ ሲል የአሜሪካ ቦምብ ጣይ አውሮፕላኖች የቤቱ የሚባሉት ትናንትን ኢራቅ ጉያ ስራ አድፍጠው መገኘታቸው የአሜሪካ ከአውሮፕላን ላይ ቢነሱ ናቸው። የኢራን ጉያ ስራ አድፍጠው መገኘታቸውና በተለያየ ጊዜ ራዳር የተሰወሩ ስለሆኑ የሚገርም ቅኝት እያደረጉ እንደሆነ ኢራኖች ደርሰውበታል። እንግዲህ ኢራን ከዚህ ጋር በተያያዘ የኢራኑ አያቶላ ሁሜኒ የውጭ ጉዳይ ሚኒስትሩ ካራቺ አባስ ካራቺ መግለጫ ለጋዜጠኞች ሰጥተዋል። የአያቶላ ያሉት ምንድነው? ሞክሩ የምንመልሰው ምላሽ በመጡበት መንገድ ምላሹ በቀሉ እጥፍ ይሆናል ያሉት ብለዋል። እንግዲህ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ደግሞ ኒኩለር ጣቢያውን ነቃቅላ ማታስወግድ ከሆነ እርምጃውን ከመውሰድ ወደኋላ አንመለስም፣ በምንም ተአምር ኢራን ኒኩለር እንድትታጠቅ አንፈቅድም ነው። ይሄ በድርድሩ ላይ ትልቅ ጥላት እንግዲህ በዛሬው ዕለት ይደረጋል ተብሎ ነበረ። ምንም ፍንጭ አልተሰጠም። የተጓዙ የአሜሪካ መልእክተኞች ሄደዋል አልተባለም። የእነዚህም የኢራንም እዚህ ቦታ ይገናኛሉ የተባለ ነገር የለምና ትንሽ እዛ ቦታ ላይ ግሏል። ይህን ግለት ደግሞ ያመጣው ነገር ስንመለከት የየመን አየር ማረፊያ መውደም ትንሽ ለኢራን ነው ስልታዊ ማፈግፈግ አውቲን የመደገፍ እሷ ስለሆነች ትንሽ ኢራንን አስጭኳት። ምክንያቱም መሳሪያዎችም ምንም በዛም አካባቢ ስለሚሆኑ የሚገባበት ሁሉም ሎጂስቲክ ወደብ የሚገባ እነሱ ግን ያው ወደቡ ደግሞ
እና ይህንን ነው እንግዲህ የኒኩለር ጣቢያ በጊዜ ማስወገድ እንዳለባት ነው የተናገሩት። አለበለዚያ እዳውን ራሳቸው ይችላል ብለው ነው የተናገሩት። እና ይህንን የኒኩለር ጣቢያ እንደማያስወግዱ እንደማይሉ በፊት ወጥቶ ፓሳሪያቺ ተናግረዋል። ሌላው እንግዲህ ከዚሁ ጋር የእስራኤል ነች። እስራኤል በኢራን ላይ እርምጃ ለመውሰድ መሰፍሰፈች ጋርዳር እያለች ነው። የሆነ ሰው ፊሽካ እንዲነፋላት የምትፈልግ ይመስላል። ምክንያቱም በየመን ላይ ያደረግነውን እንደግመዋለን ብለዋል። እና እንግዲህ ዓለማችን እንግዲህ በትናንትናውና በዛሬው ዕለት ይህንን ትመስላለች። እስቲ የእግዚአብሔር ቃል ነው እንካፈልና እንግዲህ ፕሮግራማችንን እዚሁ ጋር እንቋጨዋለን። ከዛ በፊት ግን እስቲ እግዚአብሔርን ቃል እንመልከተኛ። ምን መሆን አለብን የሚለውን ነው የእግዚአብሔርን ቃል እስቲ ሁለተኛ ቆሮንቶስ ምዕራፍ 2 እንመልከት። እኔ ጳውሎስ የሚናገራቸው ነገሮች በጣም ነው የሚገርምና በጣም የሚገርም ነገር ጳውሎስ እዚህ ዘመን ላይ ቢኖር እንዴት ነበር የሚያገለግለው ብዬ አስባለሁ። ጳውሎስ እዚህ ዘመን ላይ ቢኖር ያ ዘመን ላይ ቢኖር እና እንዴት ነበር የሚያገለግለው? ምክንያቱም ይሄ አሁን ያለንበት ዓለም ታይታ የበዛበት በተለይ ቤተክርስቲያን ሾዊንግ የበዛበት እና እግዚአብሔራዊ ነገር ሳይሆን እግዚአብሔር ነገር ውጪ የሆኑ ታይታ ሾዊንግ የበዙበትና የዓለም ነገር ሙሉ ለሙሉ ወደ ቤተክርስቲያን የገባበት ዘመን ላይ ስለሆነ ያለ ነው። እንዴት ነበር የሚሰብከው? እንዴት ነበር የሚያስተምረው? እዚህ ቁጥር 1 ላይ ምዕራፍ 2 ቁጥር 1 ላይ ምን ይላል? እኔም ወንድሞቼ ወደ እናንተ በመጣው ጊዜ በቃልና በጥበብ ብቻ ለእግዚአብሔር ምስክርነቴን ለእናንተ የነገርኩ አልመጣሁም። እንዴት እንደመጣ ነው የሚነግረው። ወደ እነዚህ ወደ ቆሮንቶስ ሰዎች እንዴት እንደገባና የእግዚአብሔርን ወንጌል እንደሰበከላቸው ነው እየነገራቸው ያለው። የመጣበትን መንገድ ደግሞ ቁጥር 4 ላይ ሲናገር መሐል የዘለልኩት አውቄ ነው። በቁጥር 4 ላይ ሲናገር እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስን ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። እንግዲህ የመጣበትን መንገድ ሲናገር በጥበብ ብልጬ አልመጣሁም። ከእናንተ የተሻለ ጥበብ ብልጬ ወይም ይዤ አልመጣሁም። የመጣው በእግዚአብሔር መንፈስ እንደሆነ ይናገራል። ከራሱ አሁን እዚህ ጋር ጳውሎስ ላይ የሚፈልገው ነገር ከራሱ የሆነ ነገር ምንም ነገር እንደሌለና የመጣበት ምስክርነቱ ቃሉንም የገለጠበት መንገድ የእግዚአብሔር ኃይልና ጥበብ በእግዚአብሔር መንፈስና ጥበብ እንደሆነ ይነግራቸው። ራሱ ምንም ነገር እንዳለ ጳውሎስን እስቲ ተመልከተው። በገማልያል እግር ስር ቁጭ ብሎ የተማረ ሕግን ጠንቅቆ የሚያውቅ የተረዳ ከፈሪሳውያን አንዱ የነበረ ሰው ነው። ነገር ግን የመጣበትን መንገድ ወደ ቆሮንቶስ የመጣበትን መንገድ ሲነግራቸው እዚህ አልመጣሁም፣ የመጣሁት በቃል ብልጫ አይደለም፣ በጥበብ ብልጫ አይደለም፣ የመጣሁት መንፈስንና ኃይልን በመግለጥ ነው። ዛሬ ቤተክርስቲያን መግለጥ ያለባት የዓለምን ጥበብ አይደለም። መግለጥ ያለባት መለኮታዊ የሆነው እግዚአብሔራዊ የሆነውን ኃይል በመግለጥ ነው መገለጥ ያለባት። ዛሬ እኮ ለምንድነው ዓለም ቤተክርስቲያንን የማይፈራ? ምንም አይፈራት፣ ምንም አትፈራም። አመፃው፣ ኃጢአቱ፣ ውንብድናው፣ ሌብነቱ በዓለምም አለ፣ በቤተክርስቲያንም አለ። እንዴት ትፈራለች? ለመፈራት እኮ
የእግዚአብሔር መለኮታዊ ኃይል በቤተ ክርስቲያን ላይ ሲገለጥ ዓለም ያዳምጣል፣ መሪዎች ያዳምጠዋል። ጳውሎስ ለዚህ ነው የሚነግራቸው እዚሁ ቁጥር 1 ቆሮንቶስ 2:4 እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስን ኃይልን በመግለጥ ነበር እንጂ በሚያባብል ግሳጼ የሌለበት ሚሸነግል እብቷል ኃጢአት ሰርተ ወንበድና ሰርተ ቤተ ክርስቲያን ሲገባ it's okay የምትለው አይደለም። እብቷል በሚያባብል አይደለም ይመጣ በጥበብ ቃል አልነበረም። እግዚአብሔር መንፈስ የእግዚአብሔርን ኃይል በመግለጥ የእግዚአብሔር ኃይል እና የእግዚአብሔር መንፈስ ሲገለጥ ሰዎች አርነት ይወጣሉ። ቤተ ክርስቲያን ትባረካለች። ፈሪሃ እግዚአብሔር በቤተ ክርስቲያን ላይ ይመጣል። ሰዎች ንስሐ ይገባሉ። ትውልድ ወደ መዳን ይመጣል። እዚሁ 1 ቆሮንቶስ ቁጥር 13 ላይ ምዕራፍ ቁጥር 13 ላይ መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምር ቃል ይሁን ይህን ደግሞ እንናገራለን እንጂ የሰው ጥበብ አይደለም። ዛሬ ቤተ ክርስቲያንን ያጥለቀለቀው ነገር የሰው ጥበብ። እዚህ ኮን ቤተ ክርስቲያንን ለመጨረሻው ዘመን አገልጋዮች ማዘጋጀት ያስቸግራቸው በሰው ጥበብ ስለተሞላ ነው። ቤተ ክርስቲያን ስንመጣ ሰዎችን ደስ ስለማሰኝ፣ ምዕመኖችን ደስ ስለማሰኘት፣ አስራት ከፋዮችን ደስ ስለማሰኘት እንጂ የእግዚአብሔርን እውነት በመግለጥና አመፃውን በመምታት የእግዚአብሔርን ጽድቅ በማሳየት ሰዎች ወደ ክርስቶስ ኢየሱስ ምጽአት እንዲቀርቡ ለማድረግ እየተሰራ እንዳልሆነ እንመለከታለን። ጌታ ኢየሱስ ይባርካችሁ። ተባረኩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህንን አገልግሎት በልባችሁ በሞላ ነገር እንድትደግፉ ከጎናችን እንድትቆሙ እንጠይቃችኋለን። ሁሌም እንደምንለው እናንተ ከኛ ጋር አብራችሁ አገልጋዮች ናችሁ። ይህ አገልግሎት የኛ ብቻ አይደለም የሁላችንም ነው እላለሁ። እንግዲህ መልካም ቀን ይሁንላችሁ። ከምሽቱ 12 ሰዓት ላይ ደግሞ በላይቭ ፕሮግራም እንገናኛለን ዘቆንም የብስራት ጋር። በዛም ላይ ደግሞ ገብታችሁ ይህንን አገልግሎት እንድታዳምጡ እንድትከታተሉ አብረን ደግሞ የእግዚአብሔርን ስራ እንድንሰራ ከዛ ፊት ላይክ፣ ሼር፣ ሰብስክራይብ ለሰዎች እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር የዕለቱን ድንቅ መልእክት ስላስተላለፍክልን እውነት ነው። እንግዲህ እዛው ራሱ 1 ቆሮንቶስ ላይ አንድ የሚናገረው ቃል አለና ምንድነው የሚለው 18:22 ላይ አይ ቲንክ 19 ይመስለኛል 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው ይላልና ጌታ ኢየሱስ በዓለም ጥበብ አይደለም እኛን የማረከን። ሞኝ በሚመስል መልኩ ነው እንግዲህ ዓለምን የማረከውና አንተ ጥሩ አርገ ተናግረዋልና ጥበብ በሚመስል መልኩ በቃ እንደ ስታይል አርገው ቅድም እናንተ ደም እየተወያየን ነበርና ትክክለኛውን የእግዚአብሔርን ቃል የማያስተላልፉ አብያተ ክርስቲያናት እንዳሉ ይታወቃል። ሁሉም አይደሉ፣ ነገር ግን ጥቂቶች አሉና እንደው ወደ ማስተዋል እንዲመጡ እንደው እግዚአብሔር እንዲረዳቸው እንመኛለን። ምዕመኖቻቸውን በእግዚአብሔር ቃል አስታጥቀው ለክርስቶስ ኢየሱስ ዳግም መምጣት እንዲያዘጋጁ እንግዲህ እኛም ምክራችንን እንለግሳለን። ፓስተር በጣም ጥሩ የሆነ የጊዜውን መልእክት አስተላልፎልናል። ቀደምም እንደተናገረው በኋላ ላይ የቀጥታ ስርጭት ይኖረናል እንደ እግዚአብሔር ፈቃድ። በዛ ላይ ደግሞ እንድትሳተፉ እናበረታታለን። ለወዳጅ ዘመድ እንዲሁ እንድታጋሩ ላላመኑም ወገኖችም ጭምር ያንን ሊንክ በማጋራት አገልግሎታችን አጋር እንድትሆኑ ማሳሰብ እንፈልጋለን። እንግዲህ ውድ አድማጮቻችን የሰዓቱ መልእክትና መረጃ ይህንን ይመስላል። በኋላ ላይ እስክንገናኝ ድረስ የእግዚአብሔር ምሕረት ቸርነት ጸጋው አይለየን። መልካም ጊዜ ይሆንላችሁ።
አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም